ፈሪሃ አሮንን ልታይ ወደ ቤት ተመልሳለች። ህይወትን ያስቆጣው ነገር ምንድን ነው? ፈሪሃ በተፈጠረው ክስተትና አጋጣሚ ገጠር ካጎቷ ጋር ሄዳ ቢሆንም እንኳን አሮን ግን በተደጋጋሚ ፈሪሃ የት ናት አሳዩኝ እያለ ሲናገር ስለነበረ ህይወትም ተቆጥታ በጣም ተብሯት በሱ የተነሳ መናም ምን አስበህ ነው ከፈሪሃ ያለህ ነገር ምንድን ነው እያለች በተደጋጋሚ እየጠየቀችው ትገኛለች። መናም እቺ ፈሪሃ ምን አስነካች መታች እንጂ ምን አረገችልህ እያለችው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአዩቲ ቤተሰቦች ሰላም እንዴት ናቸው? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ቤተሰብ የሆናችሁና የምታበረታቱ በሙሉ ከልብ አመሰግናለሁ። አሁንም በድጋሚ ቤተሰብ ያልሆናችሁና አዲስ የሆናችሁ ቤተሰብ እንድንሆን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁኝ። በኩር ድራማ በአለፈው ቪዲዮአችን ላይ እንዳየ ነው ፈሪሃ አሮንን መታ ወደ ገጠር በፍራቻ ሽሽት ሄዳ ነበርና ከአጎቷ ጋር እንደተገናኘች እና ከአጎቷ ጋር መኖር እንደጀመረች አይተናል። እንዲሁም አሮን ከወደቀበት ሲነቃና እንዲሁም ቁስሉ ከዳነ ባይባልም ትንሽ ተቀነሰለት በኋላ በተደጋጋሚ ፈሪሃ የት ናት? ፈሪሃ የት ሄደች? እያለ በተደጋጋሚ ሲያነሳ ነበረ። በዚህም የተነሳ ህይወት ምን አስበህ ነው መታች እንጂ ምን አደረገችልህ እያለች እንደጮኸችበትና መናም ፈሪሃ በሚለው ነገር በጣም እንዴት ተገረመች አይተናል። የዛሬው ቪዲዮአችን ላይ ታዲያ ፈሪሃ ከገጠር ካጎቷ ጋር ተመልሳ አሮንን ለማየት ወደ አሮን ጋር መታለች። እንዲሁም አሮን ፈሪሃን አሳዩኝ እያለ በተደጋጋሚ እየተናገረ በነበረበት ጊዜ መናም በጣም ተገርማ ምን ናት እሷ? ቆይ ምን አድርጋልሃለች? እያለች ከመናገር ውጭ ሌላ ምንም ያደረገችው ነገር የለም። እንዲሁም ህይወት እኔ እሷን ልጅ ለችግር እንዲሁም ደግሞ ለእኔና ለአንተ ለስራ የሚሆን ተግባባት አልኩ እንጂ እንዲህ የእውነት ከልብህ አፍቅራት ብያለሁ ወይ እያለች ስትጮህና ስትናደድም ነበረ። ይህም የግድ ሆኖባት እንጂ ባላሰበችው ስህተት ተፈጥሮ አሮንን መታ ስለወደቀባት እንዲሁም ህይወትና መና በጣም ስለጮሁባት ፈርታና ተጨንቃ ከቤት ለቃ ሄደች እንጂ ከእነሱ ጋር የመለየት ምንም ነገር ሞራንም ሆነ ፍላጎት አልነበራትም። እንዲሁም አባቷ ከውጭ ሲመጣ አስቀድሞ ፈሪሃ ነበር የሚለው። ፈሪሃን አባቷ ሲመጣ ከውጭ ቢፈልጋትም ቢያፈላልጋትም ከቤት ውስጥ የለችም። የት ሄዳ ነው በማለት በመጠየቅ ሁላቸውንም ፍትር አድርጎ ያዛቸው። ከዚያም በኋላ ፈሪሃ በጣም መጥፎ ልጅ ሆናለች። አሮንን መታ ስለወደቀ ህመም ላይ ነው፣ አንተ ስለ ፈሪሃ ትጠይቃለህ እያለች አሮን ስትጮህበት ነበረ። አሮን ግን እኔ በገዛ ጥፋቴ የተናገርኩት ቃላት ነው እንዲህ ሊያደርገኝ የቻለው እንጂ እሷ ምንም ጥፋት የለባትም፣ ምንም አላደረገችኝም። ተውኝ፣ ከቻላችሁኝ ከሄደችበት ቦታ አምጡልኝና እንነጋገር እያለ ይገኛል። እንዲሁም መና እንዲች ልጅ ምን አድርጋለህ ነው እያለች የምትወደው እኔን ለምን እንደሷ አትወደኝም? እንደሷን ለምን አስቀርበኝም? እያለች በተደጋጋሚ ስትነግረው ነበር። ህይወትም ከዚህ ከቤት የመጣ ነው እኔ እናንተ ለስራ እንጂ ሰውን ለማፍቀር ወይም እኔ የዚህ ትዳር ለመሰረት አይደለም። የምንፈልገውን አይነት እስከምናገኝ ድረስ ተቀምጠና የምንሰራውን ነገር በጥንቃቄ ሰርተን እንድንወጣ እንጂ ሌላ ፍላጎት አለ ሆይ እያለች አሮንን
እየጠበቀችው ነበረ። አሮንም እኔ እዚህ ቤት ከመጣሁ በጣም ጥሩ ልጅ እንደሆነች ያየሁት ፈሪሃን ነው። ፈሪሃ በጣም ለአባቷ ክብር ያላትና ለስራዋ ታታሪ ታማኝ የሆነ ልጅ ናት። በእሷ ላይ ሌላ አሰቃቂ ነገር ማድረግ የማይጠበቅና እንዲሁም የሰውነት ተጽዕኖ የሚያደርስ አስፈላጊ አይደለም በማለት ችላ ብሏታል። በዚህም የተነሳ ህይወት ተናዳ ከድሮ ፍቅረኛዋ ጋር እየተደዋወለች አህሮን እየሰራልኝ ስላልሆነ አንተ በምችለው ያክል እንድትተባበረኝ እያለች ስታወራው ነበር። አልሃዳ አንድ ዕለት በተኛችበት ስልክ ጮኸና አብሯት ተኝቶ ስለነበረ ባሏም ማን የደወለው? መቼም እናትሽ አትሆንም። በዚህ ሰዓት የደወለውን ሰው ማየትም ሆነ ማናገርም እፈልጋለሁ እያለ ነው። ስለዚህ አሁን ላይ ህይወት እየፈለገችው ነገር እየተሳካላትና እቅዷ እየሞላላት ስላልሆነ በጣም ተናዳና እንዲሁም ብስጭት ላይ ናት። አሁን ላይ እቤት ውስጥ ምን እየተፈጠረ እንደሆነ ምንም አላወቁም በሚል የፈሪሃ አባት ዘንም ቢሆን ነገሩ እስከሚጣራና እስከሚታወቅ ድረስ ፈሪሃ ከኛው ጋር መቀጠል አለባት። ስለዚህ እናንተ ያደረጋችሁት ነገር አለና ነው በማለት ምንም አላምንም። አሮንም እኔ ናፍቃኛለች እንዲመጣ እንድታይኝ እፈልጋለሁ በሚለው አይነት እንዲሁም ፈሪሃ ከአጎቷ ጋር ሆና በጣም ደክሟትና በስራ ብዙ እንግልትና መከራ ስቃይ ስለደረሰባት ቁጭ ብላ ስራ እንዲሁም ቡና በምጠጣበት እንቅልፍም ሆነ ድካም እየታየባት ነበር። አጎቷም ፈሪሃ ሂጂና አረፍ በይ አንቺ ደክሞሻል እያለ በተደጋጋሚ ሲነግራት ነበር። ፈሪሃ ግን በውስጧ ብዙ ነገር የምታስበውና የምትጨነቅበት ነገር አለ። ይህንንም የምታስብበትንና የምትጨነቅበትን አንድ ቀን ሁሉንም እንድትነግሪኝ እያለ አጎቷም ሲያወራትና ሲጠይቃት ነበር። እሷም እሺ አጎቴ እሱ ስለሆንኩኝ መቼም ቢሆን ይህንን ለአንተ ካልነግርህ መንቀሳቀስ አልፈልግም ብላለች። ፈሪሃ ባለችበት ቢመቻትም እንኳን ግን ሀሮንን በውስጧ ወደዋለች። ከአባቷም ደግሞ ተለይታ የመኖር ፍላጎት ምንም የላትም። ስለዚህ
ሀሩንም ፈሪሃ እያለ ስለሆነ በተደጋጋሚ ከቤት ውስጥ ተመለሽ ብሏት ለመመለስ ትልቅ ፍላጎት አላት። ስለዚህ ህይወትና እንዲሁም መና የሚሰሩበትን ነገር ቆም ብለው አስበውበት ቢራመዱና ቢንቀሳቀሱ አሪፍ ነው የሚል ሀሳብ አለኝ። ፈሪሃ የተማታችበትና የተናገረችበት ሀሩን የጠየቃት ወይም ደግሞ የናገራት ንግግር ጥሩ ላይሆን ስለሚችል ጠቅልሎ ወደ ፈሪሃ ፍርዱን ማሳለፍ ተገቢ ስላልሆነ ከፈሪሃም ሆነ ከሀሩንም ሰምቶ አባታቸው እኩል እስከሚፈርድ ህይወትና መና አዲበው መቀመጥ አለባቸው። ስለዚህ ፈሪሃና እንዲሁም ሀሩን በአንድ ላይ ሆነው ቢቀጥሉ ጥሩ ነው የሚል ሀሳብ አለኝ። ውድ ቤተሰቦች አብራችሁ ስለወያችሁና ስላዳመጣችሁ ከልብ አመሰግናለሁ። በድጋሚ እስከምንገናኝ መልካም ጊዜ እያልኩ ለያችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።